የተለያዩ ሀገራት ላይ ሆናችሁ ወይም ኢትዮጵያ ውስጥ ሆናችሁ የተለያዩ ሀገር ገንዘቦችን ወደ ኢትዮጵያ ብር መመንዘር ከፈለጋችሁ በዕለቱ በከፍተኛ ደረጃ የት ነው የሚመነዘረው የሚለውን ዕለታዊ የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ የዛሬ ታህሳስ 8 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እናያለን። በዛሬው ዕለት ጥቁር ገበያ ሐዋላ ምንዛሬ ከፍተኛ የተባለውን ጭማሪ አሳይቷል። የግል ምንዛሬ ቢሮዎችም ላይ የተወሰነ ለውጥ አለ። እሱን እንመለከታለን። በትላንትናው ዕለት የኢትዮጵያ ብሔራዊ ባንክ የዶላር ጨረታ አውጥቶ ነበረ። ያንን ታኮም የዶላር ጨረታው የተሸጠበት ዋጋ 1 ዶላር 155 ብር ከ77 ነው። ይህም ደግሞ ባለፈው ከነበረበት የ3 ሳንቲም ከፍታ አሳይቷል። በዚህ የተነሳ የባንኮች ምንዛሬ ወደፊት ሊጨምር ይችላል የሚል ግምት አለ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያው 186 ብር ከ61 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ የአሜሪካ ዶላር 175 ብር ከ77 እየተመነዘረ የሚገኝ ሲሆን መሸጫው 179 ብር ከ28 ነው። በከፍተኛ ደረጃ ዶላርን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ አሜሪካ ዶላር 154 ብር ከ96 እየተመነዘረ የሚገኝ ሲሆን መሸጫው 156 ብር ከ51 ነው። ኦሞ ባንክ ላይም አንድ አሜሪካ ዶላር 154 ብር ከ80 እየተመነዘረ በ157 ብር ከ90 ሲሸጥ ስኬት ባንክ ላይ 154 ብር ከ32 እየመነዘሩ 157 ብር ከ40 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። ጥቁር ገበያ ሐዋላ ምንዛሬ 218 ብር ከ53 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ዩሮ 198 ብር ከ57 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ የመሸጫ ዋጋ 202 ብር ከ54 ነው። በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ዩሮ 182 ብር ከ02 እየተመነዘረ 183 ብር ከ84 ሲሸጥ ስኬት ባንክ ላይ 180 ብር ከ20 እየተመነዘረ 183 ብር ከ80 በመሸጥ ላይ ይገኛል። አማራ ባንክ ላይ ደግሞ 179 ብር ከ62 እየተመነዘረ በ183 ብር ከ22 በመሸጥ ላይ ይገኛል። ሌላኛው ገንዘብ ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 248 ብር ከ73 ሲመነዘር በግል መመንዘሪያ ቢሮ ላይ 1 ፓውንድ 224 ብር ከ44 እየተመነዘረ በ228 ብር ከ92 በመሸጥ ላይ ይገኛል። በከፍተኛ ደረጃ ፓውንድን የሚመነዝሩ ባንኮችን ስናይ ስኬት ባንክ ላይ 1 ፓውንድ 207 ብር ከ39 እየተመነዘረ በ211 ብር ከ54 ሲሸጥ ብሔራዊ ባንክ ላይ 207 ብር ከ37 እየመነዘሩ በ209 ብር ከ44 ይሸጣሉ። አማራ ባንክ ላይ 204 ብር ከ98 እየመነዘሩ በ209 ብር ከ08 በመሸጥ ላይ ናቸው። ሌላኛው ገንዘብ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት በጥቁር ገበያው 50 ብር ከ80 ሲመነዘር በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ባንኮችን ስናይ ሂጅራ ባንክ ላይ አንድ ድርሃም 44 ብር ከ12 እየተመነዘረ የሚገኝ ሲሆን መሸጫ 45 ብር ነው። ስኬት ባንክ ላይ 44 ብር ከ04 እየተመነዘረ 44 ብር ከ92 ሲሸጥ ዘምዘም ባንክ ላይ 43 ብር ከ97 እየተመነዘረ 44 ብር ከ85 በመሸጥ ላይ ይገኛል። እንደዚሁም በግል ምንዛሬ ቢሮ ላይ አንድ ድርሃም 46 ብር ከ03 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ95 ነው። ሌላኛው ገንዘብ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ97 ሲመነዘር በግል ምንዛሬ ቢሮ ላይ አንድ ሪያል 45 ብር ከ78 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ69 ነው። በከፍተኛ ደረጃ ሪያልን ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንድ ሪያል 43 ብር ከ46 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ32 ነው። ሂጅራ ባንክ ላይ ደግሞ 43 ብር ከ40 እየመነዘሩ 44 ብር ከ27 ሲሸጡ ዘምዘም ባንክ ላይ 43 ብር ከ23 እየመነዘሩ 44 ብር ከ09 በመሸጥ ላይ ናቸው። ሌላኛው ገንዘብ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 234 ብር ከ14 ሲመነዘር በግል ምንዛሬ ቢሮ ላይ አንድ ስዊዝ ፍራንክ 210 ብር ከ35 እየመነዘሩ በ214 ብር ከ55 ሲሸጡ በከፍተኛ ደረጃ ስዊዝ ፍራንክን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ስዊዝ ፍራንክ
194 ብር ከ63 እየተመነዘረ በ196 ብር ከ57 ሲሸጥ ስኬት ባንክ ላይ 192 ብር ከ87 እየመነዘሩ በ196 ብር ከ72 ይሸጣሉ። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ 191 ብር ከ82 እየመነዘሩ በ195 ብር ከ66 በመሸጥ ላይ ናቸው። ሌላኛው ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ90 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ 24 ብር ከ40 እየመነዘሩ 24 ብር ከ88 ሲሸጡ አዋሽ ባንክ ላይ 23 ብር ከ07 እየመነዘሩ 23 ብር ከ54 ይሸጣሉ። እንደዚሁ ኦሞ ባንክ ላይ አንድ ዩዋን 22 ብር ከ39 እየመነዘሩ 22 ብር ከ83 በመሸጥ ላይ የሚገኙ ሲሆን በግል ምንዛሬ ቢሮ ላይ አንድ ቻይና ዩዋን 23 ብር ከ41 እየተመነዘረ በ23 ብር ከ87 በመሸጥ ላይ ይገኛል። ሌላኛው ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 135 ብር ከ31 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ካናዳ ዶላር 112 ብር ከ52 እየተመነዘረ የሚገኝ ሲሆን መሸጫው 113 ብር ከ64 ነው። አማራ ባንክ ላይ 110 ብር ከ90 እየመነዘሩ 113 ብር ከ11 ሲሸጡ ብርሃን ባንክ ላይ 110 ብር ከ71 እየመነዘሩ 112 ብር ከ93 በሚሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ97 ሲመነዘር በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ67 እየተመነዘረ በ16 ብር ከ84 ሲሸጥ ልማት ባንክ ላይ 16 ብር ከ35 እየመነዘሩ 16 ብር ከ67 ይሸጣሉ። ወጋገን ባንክ ላይም አንድ ክሮና 16 ብር ከ32 እየመነዘሩ በ16 ብር ከ65 በመሸጥ ላይ ናቸው። ሌላኛው ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 607 ብር ከ98 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የኩዌት ዲናርን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ኩዌት ዲናር 504 ብር ከ84 እየተመነዘረ የሚገኝ ሲሆን መሸጫ 509 ብር ከ94 ነው። ልማት ባንክ ላይ ደግሞ 495 ብር ከ12 እየመነዘሩ 505 ብር ከ02 ሲሸጡ ስኬት ባንክ ላይ 493 ብር ከ15 እየመነዘሩ በ503 ብር ከ01 በመሸጥ ላይ ናቸው። የኳታር ሪያልን ስናይ ደግሞ አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ57 እየመነዘሩ የሚገኝ ሲሆን በባንክ ደግሞ 44 ብር ከ60 እየተመነዘረ ይገኛል። የባህሬን ዲናርን በዛሬው ዕለት በጥቁር ገበያው 494 ብር ከ83 እየተመነዘረ የሚገኝ ሲሆን በባንክ 422 ብር ከ10 እየተመነዘረ ይገኛል። የጆርዳን ዲናርን በዛሬው ዕለት በጥቁር ገበያ 263 ብር ከ19 እየተመነዘረ የሚገኝ ሲሆን በባንክ 219 ብር ከ18 እየተመነዘረ ይገኛል። የኦማን ሪያልን በዛሬው ዕለት በጥቁር ገበያ 485 ብር ከ24 ሲመነዘር በባንክ 419 ብር ከ05 እየመነዘሩት ይገኛል። የመን ሪያልን በዛሬው ዕለት በጥቁር ገበያ በ0.78 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየመነዘሩት ይገኛል። እስራኤል ሽቅልን በዛሬው ዕለት በጥቁር ገበያ 57 ብር ከ95 ሲመነዘር በባንክ 50 ብር ከ24 እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ፍራንክ 8 ብር ከ94 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ21 እንደዚሁም የጅቡቲ ፍራንክ በ0.88 ሳንቲም በባንክ እየመነዘሩት ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።